ካልገደልኩህ ጠዋት ማታ የዛተብኝ ባለሁበት ጎዳና ሁሉ ያስፈራራኝ እገልሃለሁ እዚህ ወንዝ ውስጥ እጨምርሃለሁ እያለኝ ያስፈራራኝ ነው እስካሁን ያለው። ሳሚ የሚባለው እሱ ለጊዜው ከዛኛው ይሻላል ከቡሩክ ከሚባለው። ቡሩክ የሚባለው አረመኔ ነው። ተው አትንካኝ እባክህ ልጄ፣ እንደውም አትቆስቁሰኝ። እንደውም ብትሆኝ ይሻላል ልጄ፣ ብትሆኝ ይሻላል። እንደውም ብትሆኝ ያለ መውለዱ ያሳደኩት ውሻ እንኳን የረዳኝ እሱ፣ ለዚህ ያበቃኝ እሱ ነው። ለዚህ ያበቃኝ የወለድኳቸው ልጆች እኔን ለማጥፋት ነው። ጥረታቸው እድሌ ወለልና ነው ለዚህ ያበቃሁት ጌታዬ። የአይና ሲዝን የሆነ ነገር እናድርግና ታችንም የለች ያለው አንተ ነህ። በዚህ ሰዓት ይሄ ቤት ይሸጥና ወይ ድርሻችን ነስተን ወይ አሲዘን ወይ ነገር እንስራበት ስንለው እምቢ አለ። እሺ በዛ ልንስማማ አልቻለም። እሺ ያው ሰነዘርኩበት ምናምን ነገር ማለት ነው ሰነዘር አባቴ ላይ። እሺ ያው በዛ በስሜት ምናምን ተገፋፍቼ እሱንም ውሻውን ማውጥቼ ጎዳና ጣልኳቸው። ያ በስባሳ ሽማግሌ ደግሞ እየደወለ ይበጥብጠኛል። እኔም ያው አስፈራራለሁ ሲደውል። በስባሳ ሽማግሌ አንድ ሲደውል እንደምንገለው አባት እንደዚህ ትናገራለህ? እውነቱን አይደል የፈለግከው አንተ? እኔ እውነቱን በቃ እውነቱን እየነገርኩ። እሺ ንገረኝ። ከዛስ? ቢደውል ከዚህ በኋላ እንደምንገለው አስፈራራለሁ። ከዚህ በኋላ እንዳይመጣ። ምክንያቱም በግድ ቤቱን በወደዝኔ ስም እንዲያዞርልኝ አድርጌዋለሁ። የምፈልገው እሱን ነበር። ይህን ቤት በደኔ ስም ካዞረልኝ ምንም አይሰራልኝም። እሱ በስንት መከራ ባብዬ ቀበሌ ወስጄዋለሁ። ኦኬ ቀበሌ ወስጄው ያው በእኔ ስም እንዲያዞርልኝ ያደረኩት። እሱን የሚያደርግልኝ ሌሊት እያስፈራረሁት። ከዚህ በኋላ እዚህ ቤት ከኖረ አፍኜ እንደምገለው እና እዚህ በተኛበት ጸጥ እንደማደርገው ስነግረው እሱም ሳይፈልግ በግዱ እንደገና በጠዋት እኔን ይዞኝ ሄዶ ቀበሌ ወደ እኔ አዞረልኝ። ሞቷል ማለት ምንትልኝ ያልሞተ አባትህን መልስልኝ እያልኩ ነው። እንገት ልስበርልህ ወይ? ኧረ ስለ ወንድ ልጅ አምላክ ልስበርልህ። ስለ ወንድ ልጅ አምላክ እሺ፣ ምን አባት እሺ፣ እነግርሃለሁ። እሺ እነግርሃለሁ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሰን መተናል ማለት ነው። በባለፈው ቪዲዮ በጣም ደስ የማይሉ ነገሮችን አይተናል፣ ሰምተናል። ያው ለውርስ ብሎ አባቱን ጎዳና ላይ ወስዶ ጥሎ እንግዲህ ቤቱን ለመሸጥ ቤቱን ሽጦ ከሀገር ለመውጣት እየፈለገ የነበረ ልጅ ነበረ። እሱም ቪዲዮ ታስታውሱታላችሁ ብዬ አስባለሁ። ያው የሱ ቪዲዮ አንደኛው ወንድሙን ለመያዝ በጣም ብዙ ሙከራ አድርገን ነበር፣ ግን ሊገኝ አልተቻለም ነበር። ዛሬ ግን አንድ ጥቆማ ደርሶን እንግዲህ ወደዛ ለመሄድ አስበናል። እዛ ከመሄዳችን በፊት ግን እንግዲህ አዶ ታደሰ የልጆቹ አባት ማለት ነው የመረጃ አለ እኔ ጋ እና ብለው እንግዲህ ያው ከጎዳና አንስታ ቤቷ ያስቀመጣቸው እህታችን ቤት ቀጥታ ሄጃለሁ ማለት ነው። እዛ ነው የምገኘው። ያው ይሄን ስላችሁ ብዙ ክፉ ሰዎች ቢኖሩም በዛም ልክ ደግሞ መልካም ሰዎች እንግዲህ የተጎዱ ሰዎችን አንስተው ቤት የሚያስገቡ ቅን ሰዎችም እንዳሉ ሊዘነጋ አይገባም። እንዲሁም ደግሞ ሊመሰገኑ ይገባሉ ማለት ነው። ያው ያቺ እህታችን ጎዳና ላይ አንስታ ልጅ ጥሎ የሄደውን እንግዲህ ባዳ አንስቶ ውሻ ሳይከዳ ልጅ ከርቶ ማለት በጣም የሚዘገንን ዘመን ላይ እንደደረስን የሚያሳይ ነገር ነው። ይሄ ስንል ደግሞ በጣም ከባድ ነገር ነው። ብቻ የደረስንበት ዘመን በጣም ደስ የማይልና ልጅ አባቱ ላይ በዚህ ልክ ጨክኖ ጎዳና ላይ አውጥቶ የሚጥልበት ዘመን ላይ ደርሰናል። ሁላችሁም ሀሳባችሁን እያንሸራሸራችሁ እየነገራችሁን ነበር። ያው እኛም በተቻለን መጠን አንዱ ጋር ስንል አንዱ ጋር ብዙ
ችግሮች እየተፈጠሩ ብዙ ነገሮችን ለመፍታት እየተንቀሳቀስን እየተሯራጥን ስለነበረ እኛም በቻልነው መጠን የምንችለውን እያደረግን እንገኛለን ማለት ነው። እናንተም ከጎናችን በመሆን በውስጥ መስመር እየገባችሁ ኮሜንትም ላይ እየጻፋችሁልን አይዟችሁ፣ በርቱ፣ ተጠንቀቁ፣ አብሯችሁ ብዙ ሰው ይሂድ፣ ጥንቃቄ ያስፈልጋል እያላችሁ በብዙ እየመከራችሁን ትገኛላችሁ። ያው እኛም በተቻለን መጠን የምንቀሳቀስ እንዲሁም ያው በባለፈው እንደነገርኳችሁ ብዙ ቀረጻዎችን እያካሄድን የድሮን ቀረጻዎችን እየቀረጽን ቀድመን ቦታውን እያጠናን ጥንቃቄ እያደረግን እንገኛለን ማለት ነው። ያው ይህን ስንላችሁ እኛም በተቻለን መጠን ጥንቃቄ እናደርጋለን። የእናንተ ምክር እኛን ስለሚጠቅም ማለት ነው። ዛሬም እንግዲህ አቶ ታደሰ ጋር ተገኝቻለሁ፣ የእህታችን ቤት ማለት ነው። እንግዲህ አቶ ታደሰ የሚሉኝ ነገር አለ፣ መረጃ አለ እኔ ጋር። ያው ሳሙኤል የሚባለው ልጃቸው ጋር ደውለው ነበር። እንግዲህ ልጁ ያላቸው ነገር ስላለ እሱም ነገር እነግርሃለሁ ብለው ነው ዛሬ ወደዚህ የመጣሁት ማለት ነው። ያው ጉዳዩም እልባት ስላልተሰጠለት ልጁም ጠፍቶም ስለነበር ዛሬ ግን መረጃ አለ፣ አዲስ ነገር አለ ስለተባልኩኝ ይህንን አዲስ ነገር ሰምተው ቀጥታ ወደ ልጁ ጋር በመሄድ እርምጃ ለመውሰድም ጭምር ስለሆነ ማለት ነው። እንግዲህ እናንተም ይህን ቪዲዮ ስትጀምሩ ላይክ በማድረግ ለብዙ ሰው እንዲደርስ ደግሞ ሼር እያደረጋችሁ አብራችሁን ሁኑ። እስከ ቪዲዮ ፍጻሜ ድረስ አብራችሁን። ሰላም ጋሼ፣ እንዴት ነው? እግዚአብሔር የተመሰገነ ይሁን። አሜን። ምስጋና ለእሱ ነው የማቀርበው። አሜን አሜን። ያው በስልክ አንዳንድ ነገሮችን ነግረውኝ ነበር። እስቲ ምንድነው መረጃ አለ ያሉኝ ነገር ያው ግልጽ አድርገው ለእኔ ማስረዳት ስላለብዎት እሱን መረጃ ይስጡኝና እኔም ያንን መረጃ በመያዝ ያው አሁንም ቪዲዮ እየቀረጽኩኝ ነው መረጃ ስለሆነ ልጁ ያለውን ነገር ቀጥታ ለእኔ በመንገር እኛም ደግሞ እሱም መረጃ በመያዝ ወደሚቀጥለው እርምጃ ለመሄድ ስለሚረዳ እስቲ ልጁ ምንድን ያለው ግልጽ አድርገው አንድ በአንድ ይንገሩ። እንደ ልጅማ ቢሆን እስካሁን አልቆልኝ ነበረ። እሱ ገና በዚች ኑሮዬ ላይ የመቀኘና ቅናት የያዘው በምን እንደሆነም አልገባኝም። ካልገደልኩህ ጠዋት ማታ እየዛተብኝ ባለሁበት ጎዳና ሁሉ ያስፈራራኝ፣ እገልሃለሁ፣ እዚህ ወንዝ ውስጥ እጨምርሃለሁ እያለኝ እያስፈራራኝ ነው እስካሁን ያለው። ሳሚ የሚባለው እሱ ለጊዞ ከዛኛው ይሻላል ከቡሩክ ከሚባለው። ቡሩክ የሚባለው አረመኔ ነው። ተው አትንካኝ እባክህ ልጄ፣ እንደውም አትቆስቁሰኝ፣ እንደውም ብትወኝ ይሻላል ልጄ፣ ብትወኝ ይሻላል፣ እንደውም ብትወኝ። ያለ መውለዱ ያሳደግኩት ውሻ እንኳን የረዳኝ እሱ፣ ለዚህ ያበቃኝ እሱ ነው። ለዚህ ያበቃኝ የወለድኳቸው ልጆች እኔን ለማጥፋት ነው። ጥረታቸው እድሌ ወለልና ነው ለዚህ የበቃሁት ጌታዬ። እባክዎትን አባል እባክዎትን በእኔ ዕድሜ ያለ ሰው ሌላ ቦታ ሲደርስ ዘላለም እንደዚህ በጎዳና እስከ መቼ ድረስ? ባለፈው አንድ ልጅ ረድታኝ ነበረ፣ ወደ ቤት ወስዳ አስቀምጣኝ ነበረ። ልጄንም እሷንም አላገኘሁም። በጎዳና ላይ የተሰቃየው ነው። እንደገና እሱ የዛተብኝ ነው። ልገለኝ ነው። አባባ ቆይ ይረጋጉ፣ አንዴ ይረጋጉና አይዞት ይረጋጉ። ምን አይነት ክፉ ዘመን ላይ እንደደረስን። ቆይ ልጁ ምንድነው አሁን እየዛተ ያለው ያሉኝ ነገር ስላልገባኝ ግልጽ አድርጉልኝ። እገላለሁ ነው፣ ንብረት ለመውረስ ነው የለፋሁበት ዘኪሜ ከድሮ ከወታደር ቤት ጀምሮ ያፈራሁት ሀብት እሱን ሽጦ ዱርዬ ፍንዳታ ለመሆን ነው እኔን ገሎ። ቆይ ራሱ አፉን አውጥቶ ነው ገላለሁ? አዎ ገላለሁ አለ። የወለድኩት ልጅ ነው፣ ያሳደግኩት ነው። ስንት መከራ አይቼ ነው ወታደር ቤት ለበላ ስንከራተት ያፈራሁት ንብረቴ ነው። ምን አይነት ክፉ ዘመን ላይ ነው እንግዲህ። ይሄ በጣም ከባድ ነገር ነው። ቆይ ስለ ቤቱ አይዞት ይረጋጉ አባባ አይዞት።
ምን አይነት የሚጨንቅ ዘመን ላይ እንደደረስን እንግዲህ ስለምትመለከቱት በጣም ዘግናኝና ሰቅጣኝ ዘመን ላይ ደርሰናል። በዚህ ልክ ልጅ አባቱ ላይ ጭራሽ እገልሃለሁ እስኪል ድረስ ያደርስ። ቆይ ስለ ቤቱ አንስተውበት ነው እንደዛ ያለው? እስቲ ግልጽ አድርገው ይንገሩኝ። ስለ ቤቱ ሲነሳበት ማየት አይፈልግም ልጁ አይኔን። አዎ እንደውም የአባትነት እንትኑ ራሱ አልወለድከኝም ማለት ድረስ ነው የደረሰው። ምን ማለት ነው እንደዛ ማለት? የኔ ምን አቅለታለሁ። የዛሬ ዘመን ልጅ የዛሬ ትውልድ ያው አመጣው ታሪክ ነው። ድሮ በእኛ እድሜ እንደዚህ አይነት የለም። የአሁን ትውልድ ነው ይሄን ዘመን የሚሰራው። ይሄን ዘመን ያሳደገው አያውቅም። የወለደችው እናት አያውቅም፣ አባቱን አያውቅም። ከጂ ነው። ከጂ ስለሆነ ነው። ከጂ ባይሆንማ እንደዚህ መቼ ባለሁበት ቦታ እየመጣ ያስፈራራኝ ነበር። ገላለሁ፣ አርዳለሁ፣ ወንዝ ነው መጨመር ይላል። ብዙ ነገር በእኔ ህይወት ላይ ለመጫወት ይፈልጋል። የኔ እድሜ ለማጥፋት ነው ጥረቱ። ስንት በረሃ ላይ በዛም በዚህ ቆስዬ ደምቼ ለዚች ሀገር ብዬ ተቆርቁዬ ያመጣኋቸው ያፈራኋቸው ሀብቶች እነሱን አሳድጌ ለዚህ ሳበቃ ከቤት አውጥቶኝ የወለድኩት ውሻ ጭምር ያሳደግኩት ውሻ ጭምር ከቤት ነቅሎ አውጥቶኝ ሜዳ ላይ ጥሎኝ እግዚአብሔር ይስጣት። በጎዳና አንድ ልጅ ረድታኝ ነበር። አሁን ግን ምረዳኝ የለም፣ ምን የለም፣ ምን የለም። ማን ነው የሚሰማው? ማን ነው የሚያውቀው? ማን ነው የሚረዳልኝ? ስለዚህ መሰቃየት ነው። ያው እስከሚያርደኝ ድረስ እንቀሳቀሳለሁ። እስከሚያርደኝ ድረስ? አዎ። ታዲያ ምን አደርጋለሁ? ምን ማለት ነው እስከሚያርደኝ ድረስ? ምን ነገር በቃ መንግስት ማያውቀውም እንደዚህ አይነት ታሪክ፣ እንደዚህ አይነት ትውልድ አይቼም ሰምቼም አላውቅም። በእኔ ነው የተጀመረው። ወይ ልጇ አሁን ቤቱን እሸጣለሁ ነው እያለ ያለው ወይስ ምንድነው? ግልጽ ያደርጋል። ቢሸጥ ይሻል ነበር እኮ የኔ ህይወት ከማጥፋቱ ንብረቱ ሽጦ እኔም አይኑን ሳላይ እኔም አይን ሳይ ቢያጠፋ እዛ ቢጠፋልኝ ጥሩ ነበር። ይሄ እኮ ምንም በቃ ንብረቴንም ወስዶ ወርሶ እንደገና የኔ ባለሁበት ቦታ ማሰቃየቱ ምን አይነት ልጅ ነው? ምን አይነት ትውልድ ነው? ይሄ ትውልድ አይባልም። ሽንታም ትውልድ ነው ይሄ። በጣም ከባድ ነገር ነው። ዛሬ ልጅ አባቱን አይገልም። የዛሬ ልጅ ግን አባቱን ይገላል፣ እናቱን ይገላል። የስቃይ መከራ ከመውለድ ያለ መውለድ ይሻላል። ስለዚህ አሁን ልጁ ቤቱን አልሸጠውም ነው እያሉኝ ያሉት አይደል? እኔ ይስቶ የታየው እኔ ተገልዬ እኮ ከቤቴ ተፈናቅዬ የወጣው ዜጋ ነኝ። ቆይ ቤት እመጣለሁ ብለውታል እኮ ገላለሁ እያለ ያለው እንደዛ። ቤቴን ለማግኘት እኮ አልቻልኩም። ቤቴን ለመሄድ አልቻልኩም እኮ እየፈራሁ እኮ ነው ያለው። ፈልቼ እኮ ነው ያለሁት። ቢሄዱ እኮ ቤቴ ባይማ እኔ መወሰን አልቻልኩም። ሌላ ይዛቻ ነው። ጠዋት ማታ አጠፋለሁ፣ ወንዝ ከታችኋለሁ እያለ ታዲያ ምን አይነት ትውልድ ነው ይሄ? ትውልድ አይባልም። ስለዚህ በቃ እሱን አፉ አውጥቶ አሁን እገልሃለሁ ነው እያለ ያለው አይደል? እገልሃለሁ ይላል። እገልሃለሁ፣ አጠፋለሁ፣ ወንዝ ጨምራለሁ፣ ቱቦ ውስጥ ጭራሽ ወንዝ ጨምራለሁ። ጨምራችኋለሁ። እናቴ የለችም፣ አንተም የለም፣ አጠፋችኋለሁ ባይ ነው። ጥሩ እንግዲህ አሁን ይሄ ሁለን ጾም አድረን ስንት መከራ አይተን ያፈራነው ንብረት ነው። ዛሬ ከየት መጥቶ እኔን ካልገደልኩ እናት ካልገደልኩ ይላል። ጥሩ አሁን ይኸው እኛ ልናደርግ የምንችለው ልንወስድ የምንችለው እርምጃዎች አሉ። እስካሁን የተናገሩት ነገር ትልቅ መረጃም ስለሚሆን ያው እኛም በቪዲዮ እየቀረጽን እንገኛለን። ያው ይህን ስንልኛ ብዙ ነገሮች አሉ፣ የክስ ሂደቶች አሉ። እንግዲህ ያው ብሩክን በባለፈው አሳስረናል። ያው እህታችን እርሶን በማስጠለል እርሶን እስከዛሬ ቀን ድረስ በመንከባከብ እንግዲህ ደግፋለች። እኛም ያው በተቻለን መጠን ከዚች ሰዓት ጀምረን ቀጥታ ይህ ሳሙኤል ወደ ተባለው ልጅ ጋር በመሄድ
እሱ ጋር ያለው ነገሮች ደግሞ አጣርተን እሱንም በቁጥጥር ስር ለማዋል ያው እኛ የምንችለውን ነገር እናደርጋለን። ከእርሱ የሚጠበቀው ደግሞ መረጋጋት ነው። ከመረጋጋቱ ቀጥሎ ደግሞ እኛ ያው እርሱንም ወደ ልጁ ጋር ይዘን የምንሄድ ይሆናል። ያው ይዘን ከሄድን በኋላ እዛ ደግሞ ቅድሚያ እኛም ገባና ልጅ ያው ቤቱ ይሸጣል የሚል እንትን አለ ብለን ነው የምንገባው። ያው ቤቱ ይሸጣል ብለን እንገባለን። ከገባን በኋላ የማውጣት ስራ ከሰራን በኋላ እስከዛው እናንተ ከካሜራማን ጋር እንዲሁም ከክሮች ጋር አንድ ላይ በመሆን ውጭ ተጠብቁናላችሁ። እኛ ውስጥ ገብተን ያለውን ነገር በደንብ ካጣራን በኋላ እርሶ የሚገቡበት ሰዓት ሲደርስ እናስገቡታለን። ልጁን ደግሞ እኛ ማድረግ ያለብንን እርምጃ እንወስዳለን። እሺ እሺ ልጄ፣ እሺ ታጣናለህ ልጄ። እግዚአብሔር ብሩክ ያድርግ፣ እደግልኝ፣ ተባረክ። አሜን። አዎ እናት አባት ታዛዥ ሁን። አሜን። አዎ የዛሬ ልጅ የእናቱ አይታዘዝ የአባቱ አይታዘዝ፣ እንደፈለገ ይበላል፣ እንደፈለገ ይጠጣል፣ እንደፈለገ ይሆናል። የዛሬ የሚያስብ ምንም አይነት ይሄ ሽንታም ትውልድ ነው። ሽንታም ትውልድ ነው። ነገ አንድ ነገር ወይ ተነስ ቢባል እኮ የእንደዚህ አይነቱ ምንም ወይ ለአገሩ አይጠቅም ወይ ለቤተሰቡ አይጠቅም። ሽንታም በለው እና ተባረክልኝ፣ ተባረክ ልጄ፣ ተባረክ። አሜን። እደግልኝ ልጄ። አሜን። በቃ እንዳልኩት እናደርጋለን። እሺ ውጭ ከኛ ሰዎች ጋር በመሆን ውጭ ላይ ጠብቁኛል ማለት ነው። እሺ እሺ ጌታዬ። እንግዲህ ውድ ተመልካቾቻችን ያው የሰማነው ነገር በጣም የሚያሳዝንና የሚከብድ ነገር ነው። እንግዲህ ልጅ አባቱን እገልሃለሁ በማለት በዚህ ልክ ተጨካክኖ በዚህ ልክ አባት ላይ ጨክኖ ጭራሽ ወንዝ ውስጥ ከተሃለሁ እስከ ማለት የሚያደርስ ጭካኔ ማለት በጣም የሚሰቀጥጥ ዘመን ላይ ደርሰናል። እኛም በተቻለን አቅም ቀጥታ አሁን ከክሮቻችን ጋር በመሆን ቀጥታ ወደ ልጁ ወደ ያለበት ቤት ቀጥታ በመሄድ እኛም የምንችለውን እርምጃ የምንወስድ ይሆናል ማለት ነው። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁ ሰላም አለ ለኔ አለን ሳሙኤል አለ ሳሙኤል ይስታ። ኦኬ ቸርነት ነበር የላከን። እሺ ቤቱ የሚሸጥ ነው ምናምን ብለኝ ነበር። የሚሸጥ ቤት ነው አይደል? የሚሸጥ ነው። እሺ እንግባና እናውራ ይቻላል። ግን ለሰው አስፈላጊ ነው ታዲያ? አዎ ገዥ ናቸው። እሺ ከኛ ወሰላ ወርዶ ለመስራት ይሄ ነው ቤቱ። በደንብ አድርጌ አሪፍ ነው ቤቱ፣ አሪፍ ነው። ምንም ባለ ቆንጆ ቤት ነው። ምንም ያወጣለት። ያው ትንሽ ኑሮ አልመቻች ነው መሰለኝ የሚሸጠው። ኑሮ ስላልተመቸው ነው ቤቱ የሚሸጠው። ቤቱ አሪፍ ነው። ዞሮ ይቻላል። ሳጥን ምናምን አለው። ይሄ ኪችን ነው ወደ ውስጥ? አዎ ወጥ ይችላል ማለት ይችላል። ኦኬ ኪችኑ ነው ወደ ውስጥ? አይ ደስ ይላል። ኪችኑ ደስ ይላል። ጥሩ ነው። ኦኬ መኝታው በውስጥ በኩል ነው ያለው? በዚህ በኩል ነው። በዚህኛው ነው? ቁርሳይ መውሰድ ይችላል። ኦኬ በጣም እንትን አልከብኝ ዘና አልከብኝና ግራ እያጋባኸኝ ነው። እንደዛለን የመጣው ታረለ ዘና ምን ማለት ነው? እኮ አይደል? እሱማ ልክ ነው። ቤትክ እስከሆነ ድረስ እንደፈለክ መሆን መብት ነው አይደል? መብት ነው። ያው ቻሬም ስለላከኝ እኔ ቤቱ የሚሆን ቤት ነው ምናምን አለኝና ያው ምን መሰለህ አሁን ላይ ሀብት ስትገነባ ንብረት ስታፈራ ብሎ ይመጣ ነገር አለ። ዛሬ እዚህ ለመድረስ ብዙ ሰክሪፋይስ ዋጋ ከፍያለሁ። ነገር ነው ዋጋ ከፍዬበታለሁ። በዚህ ጊዜ ሀብት መገንባት ማለት ከባድ ነገር ነው። ምንም ነገር ባንድ የሚሆን ነገር አይደለም። ብዙ ዋጋ ትከፍላለህ፣ ብዙ ነገር ታደርጋለህ። ወጣት ነህ።
ሰው ነው ደግሞ እዚህ ያለው ነገር አልተመቻቸልኝም። ይሄን ቤትም ሽጬ ያው ቀሪውን እንትኔን ውጪ ማሳለፍ ነው የምፈልገው። ኦኬ ወደ ውጭ ለመሄድ ነው ያ ኦኬ። ለዛ ነው አንተም ገዢ ከሆንክ በደንብ አድርገውና ዋጋ እናውጣለትና ኦኬ ጥሩ። እኔ ያው የገዥ ደላላ ነኝ። ያንተ ደላላ ቸሬ ነው መሰለኝ። ቸሬ ነው ያመጣህ አንተ? ቸሬ ነው እኔ ላከኝ ጓደኛዬ ነው ቸሬ ይመስለኛል። ያንተ ደላላ ቸሬ ነው። ለዛም ይመስለኛል ቸሬ ወደ አንተ ላከኝ፣ ወደዚህኛው ቤት ላከኝ። ቸሬ እኔ ጓደኛ ነው ላከ? አዎ ቸሬ ደላላ። አዎ የኔ ጓደኛ ነው ቸሬ። ያው በስራ ስለምንገናኝ። በምን ስራ? ደላላ ነው እሱ እኮ። አንተ እኔ ደላላ ነኝ። ስላልተዋወቅን ገርሞኝ ነው አይደል? አዎ አይ ደላላ ነኝ። እዚህ ደላላ ሆነ እንዴት አልተዋወቅንም ብዬ ነው። ደላላ እኮ ቤት እንዳልኩ ነው። ቤት ለመሸጥ ፕላን ካረኩ ጀምሮ ብዙ ደላሎች ይመጣሉ። ኦኬ ያው ያው እኔ ትንሽ ዲያስፖራዎች ሲመጡ ቶሎ ለዛ ነው ከውጭ ያሉት ገዢዎች እነዚህ መጣ። እሱም ዲያስፖራ ነው። አሪፍ በላሪፍ ያው እና እሱ ነው የሚገዛው ቤቱን። ያው ትንሽ ቅር ስላለኝ ነው እንትን ረጋ ብለህ በጣም በኮንፊደንስ ነው የምታወራው እና እሱ ትንሽ ስላስደመመኝ ነው። ያው ምልህ ባይሸጥም ነው ያን ያህል ማተር አያደርግም። እኔ ተረዳኸኝ አይደለ? ትቼውም ልሄድ እችላለሁ። ያን ያህል ትልቅ ነገር አይደለም። ከተመቻችሁ ትገዙታላችሁ፣ ካልተመቻችሁ ኦኬ። ስንት ይባላል ለቤቱ? መቅረት ይችላል። ያው መስማማት እንችላለን። እስካሁን አልወጣለትም ዋጋ ዋጋኛ እኮ ቸሬኮ በቃ ከራሱ ጋር አውራና ያለውን ነገር ጨርስ። እኔ ያው ለማፈራረም እመጣለሁ ምናምን ያለኝና አዎ እኛ ዋጋ አላወጣለትም። እንግዲህ አሁን እኔ ይሄ ነው አይደለም፣ ምክንያቱም ዋጋ አላወጣለትም እስካሁን። አንተ የመግዛት ፍላጎቱ ካለ እኔ በጣም አስቸኳይም ስለሚሄድ በቅርቡ ስለምበር ፍላይትም ስላለኝ ፍላጎቱ ካለ ቶሎ ዲል አድርገን ብንስማማ ደስ ይለኛል። ፍላይት አለብህ? ፍላይት ስላለብኝ ቶሎ ዲል አድርገን ብንስማማ ደስ ይለኛል። ይሄ እንትን ያለው ነገር ብዙ ደስ አይለኝም። ባይዘርም ይሄ ቀን ነው የሚሉት ቀበሌ ምናምን ያለው ነገር በጣም ነው የሚደብረኝ። እዛ ሄደን ለአንዱና ቀብልና እንጨርሷለን። ኦኬ ለአንዱና ቀብልና የሚያልቀውን ውስጥ ነው የሚያልቀውን ነገር ያው ሰው ስላለ ካለ ችግር የለም አይደል የሚባለው። በሰማይ መንገድ አለ ነው የሚባለው አይደል? እሱን ነው ማለት ካለ ገንዘብ ኃይል እኮ ብቻን መንግስት ነው የምትሆነው። ገንዘብ ሲኖር ፈጣሪ ነው የምትሆነው። ምን ለለህ ነው ያው እዛ ያለው ነገር በጣም ስለሚደብረኝ እናንተ ከተስማማን እኔ ውስጥ ሰው አለኝ በብር ፊክስ እናደርገዋለን። ጥሩ። ካርታው እንዴት ነው? ዲጂታል ነው? ኦኬ። በአንተ ስም ነው ያለው ቤቱ? ምን ይሰራል? አሁን እሱን እናስተካክለዋለን። አሁን በእኔ ስም ሆነ ዋንስ ሆነ አትጠቀም የለውም አይደል? ዋናው ወደ አንተ ብዙ ፈልጓል። ያ ቸሬ በሱ ስም ነው ዞሯል ምናምን እያለ ነበር። እኔ ጋር ስለገባኝ ነው እኮ በቃ እሱ እኔ ግል ነገር ነው ፐርሰናል ነገር ነው አይደል? እንዴ አይጠቅምህም። ምንም አይሰራልም አይደል? አይ ያው ገዢ እኮ ገዢ ብትሆንም ያለው እሱ ነው የሚጨርሰው። እሱ ነው የሚጨርስልህ አይደል? እንዴ አንተ የምትፈልገው ይሄ ቤት ዲል ካራገን ከተስማማን በዚህ ወር እንዳዞርልህ ነው አይደል የፈለከው? ስንስማማ እናስብበታለን። ስንስማማ እኔ ወደ አንተ ስም ቢዞር አደርጋለሁ። ተሰዋለኝ ጨርስልሃለሁ። ኦኬ የማዞሩን ስራ አንተ ትሰራዋለህ ማለት ነው። ጥሩ። እኔ ዋናው ነገር ወደኛ ስም መዞሩ ነው የምፈልገው። እኔ ምንም ጉዳይ የለኝም። ዋናው መዞሩ ጉዳይ ስለሆነ ያው እኔ ደላላ ጀመ ችግር የለውም። ኦኬ ቦታ ሰው አለ ማለት ሰው አለ፣ ችግር የለውም። አሪፍ። እኔ የምፈልገው እሱን ነው። በቃ ሂሳቡን ያው አንተ አውጣለት። ከዛ ያው ገዥም አለ እኔም አለው፣ ሶስታችን እንስማማለን። ከሂሳቡ በኋላ መነጋገር ያለብንን ተነጋግረን አሁን መነጋገር እንችላለን። እሱ አሪፍ ነው። እኛ አይተነው ወደነዋል። ግቢውንም ብታዩ ደስ ይለኛል። ባይገርም እሱም ቢያየው አንድ ላይ ብታዩት ግቢውንም ዞራችሁ ምናምን ነገር በደንብ ብታዩት ምናምን ነገር ደስ ይለኛል። እንችላለን ማየት ስትወጡትና ያው የምንስማማ ከሆነ ያው ከወደዳችሁት ዋጋ ላይ እንደራደር። አይ ቤት ወደነዋል። ስንገባም እያየን ነበር። ጥሩ ነው። ግንብ ግቢ ነው። ጥሩ የታጠረ ግቢ ነው። ያው እንደምታዩ ድሮ ነው። ትንሽ ፋሚሊ ነው። በድንጋይ ነው የታጠረው። የድሮ ምናምን የቤተሰብ ምናምን ነገር ስላለው ኦኬ። ምን የቤተሰብ ቤተሰብ ምናምን ነገር ነው ቤቱ ምናምን ነገርና ሚልካ ያ ፋሚሊ ምናምን ነገር ነው። እሺ ያን ያህል ጠንካራ ቤት ነው ልለህ ከድሮ ቤት ጥሩ ነው። አይ ድንጋይ እንደሆነ ሳይ እኔ በቃ ቤቱ አሪፍ እንደሆነ በርግጥ ከውጭ ሆና ታየም አይደል? በኋላ እኔም ግቢውን ከዘራበት ማቴሪያል ለቀጥልበት ነው ያፍርሽ ልሰራው ነው ወይ ምናምን የሚለው ነገር ከገባ በኋላ ነው የምታየው። ትክክል። ይሄ ቢፈርስም
ትጠቀመዋለህ እንደገና? አዎ ምን አሁን በዚህ ጊዜ ከተማው ላይ ውድ ነገር ነው። ቤት እኛ እንዳልኩህ እኔ ስለማውጣት ስለምቸኩል ነው ረከስ አድርጌ የሚሸጠው። ለዛም ነው በጣም ከሀገር መውጣት ስለምፈልግ ነው ጥሩ ረከስ የሚሸጠው እንጂ። ሂሳቡ ስንት እንደሆነ ንገረንና ያው እኛም ለመደራደርም እንዲያመቸን ያው እኛ እስካሁን ወይ 30 ነው እያልን ያለ ነው። 30 እያልን ያለ ነው። 30 ምን መቼስ 30 ሺህ አይደለም መቼስ 30 ሺህ አይደለም መቼስ እኮ አስወደድከው። 30 እኮ 30 እኮ ከቦታው አንፃር እኮ ነው ያለበት። ቦታውን ማወቅ አለብህ። ሴንተር የሆነ ቦታ ነው ያለው አይደል እንዴ? ይሄን የሚያህል ግቢ ይሄን የሚያህል ቤት ከዛ በእነሱ ዋጋ እንዴት አድርጌ ልጠራልህ እችላለሁ? አዎ አይ ትንሽ አስወደድከው። 30 ማለት በጣም ከፍ አለ። ህንጻ ያላቸው ራሱ የሚጠሩበት ዋጋ አለ አይደል? በጣም ህንጻ ያላቸው እስከ 50 ይባላሉ። ስለዚህ ይሄ 30 ስትለው ትንሽ ወደደ። ለምን ግራውንድ ነው ቤቱ አንደኛ ገብቶሃል። እዛ ኦልድ ስታይል ነው። አሁን ይሄ ምንድነው አፍርሰክ እንደ አዲስ ነው የምትሰራው ህንጻ ልስራም ብትል ነው እኮ። አሁን አንተ ሂሳቡን አስተካክልልን። ያው እኛም ከሱም ጋር 7 ሚሊዮን ብር ወጣ። ስንት? 7 ሚሊዮን ብር 7 ኦኬ 7 ሚሊዮን ስንት ካሬ ነው ጠቅላላ? እሱ ነገር ብዙ ኢንፎርሜሽኑ ምናምን ነገር እንትን ላይ ታያለ። አይ ነው 7 ሚሊዮን ስትል እኔ 7 ሚሊዮን ብር ስንት ካሬ ነው ብሎ ይጠይቃል እኮ እሱ ሊጠይቅ የሚችለው ነገር ነው። ያው እኔ እንደደላ ላይ እየጠየቅኩ ያለሁት ስንት ካሬ ይሆነዋል አንተ በግምት? አሁን ነው ያ ብዙም እዚህ አልቆየሁምና ኦኬ እዚህ ሀገር አልነበርክም ነው? አዎ እኔ የምልህ እንትን ነው ተንቀሳቃሽ ነኝ። አሁን በአጋጣሚ ይሄን ቤት መሸጥ ስለፈለኩኝ ነው። ምን አሁን በስንት ካሬ ነው ስንት እንትን ላይ ይረፍ ምናምን ነገር ብዙ አይዲያው የለኝም። ስንት ካሬ ላይ ምናምን እንዳለ ካርታውን አመጣውና ቁጭ ብለን እናያለን። ካርታውን አመጣውና ቁጭ ብለን ስንት ካሬ ላይ እንዳረፈ ምን ያህል እንትን እንዳለው ምናምን ነገር ፈራሽ ነው ፈራሽ አይደለም ወይ ለልማት ይነሳል ለልማት አይነሳም የሚለውን ነገር እናያለን። ጥሩ እሱ ጥሩ ነው። ፋይሉን እስቲ አምጣውና ፋይሉን እያየን ብናወራ ነው የሚሻለው። መልካም ይቻላል። ያው ከፋይሉን እስኪመጣ ድረስ ያው ቁልፍ ነውና ቁልፍ ውስጥ እስኪገኝ እንትን እስክል ድረስ ያው ስለሌላው ነገር ብናወራ ደስ ይለኛል። ጥሩ ያው ሌላውን ከጨረስን በኋላ ምንም ይሁን ምን ያው አሪፍ ነው። እናንተ እነዚህ አይነት ነገር ላይ የምትሰሩ ከሆነ ያው ሌላም የሚሸጥ ምናምን ነገር ስለማይጠፋ ብዙ የሚሰሩ ሰዎች የሚሸጡ ቆሽ ምናምን ነገር ስለማይጠፉ ስልክ ምናምን ነገር እንለዋወጥና ኦኬ እኛማ በቃ አሁን ከተስማማን እዚህ ፋሚሊ መቼስ ብዬ ነው ከዚህ በኋላ ፋሚሊ ነን። ያው እሱም ቶሎ ወደ ግንባታ እንዲገባ እኛ አሁን እዚሁ ከጨረስን ያለውን ነገር እኔም ምንም ጊዜ የምናባክነው ነገር አይኖርም። ሻሬ ጋር እንደውለለትና ውል ቶሎ ይዞልን እንዲመጣ እናደርጋለን። ቀጥታ ውል ይዘን ወደ ባንክ ሄደን ትራንስፈር የሚደረገውን ጠቅላላ ገቢ የሚለውን ነገር ለማስገባትም ያሉትን ነገሮች ለማስተካከል አንተ ቶሎ ካርታውን አምጣና ካሬው ስንት ነው የሚለውን ነገር እንይ። እሱን ካየን በኋላ ቶሎ ጨርሰን ወደሚቀጥለው ስቴፕ ብንሄድ የተሻለ ይመስለኛል ማለት ነው። ያው ቤቱንም ስለወደደው ማለት ነው። አዎ እሺ ወዶታል ቤቱን ወዶታል፣ ስንገባም ወዶታል። መልካም እንችላለን። እሺ ካርታውን አምጣውና እንየው። ወል እንግዲህ ያው እነዚህ ይመስላሉ እንግዲህ ወረቀቶቹ። ካርታውን እንደምታየው ነው። 300 ካሬ ላይ ያረፈው ይሄ ውሉ ነው። ወደኔ ስም ይዞርበት ከፋዘር ወደኔ ስም ይዞርበት ኦኬ ምን ውርስ ነው ምንድነው? ውርስ ነው። ውርስ ነው። ኦኬ ይሄ ጸደቀ ነው ማለት ነው። ፊርማዎች አሉት ማህተቦችም አሉት። አይ ይሄ ጸድቋል ነው። ያው እንዳያው በፍርድ ቤት የጸደቀ ነገር ነው። የጸደቀ ነገር ያው ፌክ ነገር አሳን። አይ ጥሩ ነው። በቃ አታችመንትም አለው። ስለዚህ ምንም የሚያንገራግር ነገር የለንም ማለት ነው። የዳድ ውርስ ነው። ኦኬ ከአባት ነው ይሄንን የወረስከው ነው? ኦኬ ምን ያህል ጊዜ ይሆነዋል አሁን ስም ካልኩ? 3 አመት ነው። 3 አመት አይሽ ነው። በቃ ስለዚህ የሂሳቡን መጨረሻ ነገርና
ወለ እንትን ነው ብዙ ፈላጊ ስላለ ከዚህ በላይ መቀነስ አልፈልግም። ከተመቻችሁ ብትወስዱት ደስ ይለኛል። የመጨረሻው 7 ነው ያልኩት። ብዙ ውጣ ውረድ ከማብዛት ሳያችሁም ቤቲ ነገር ስለመሰላችሁ እኔም ቶሎ ለመገላገል ያው ከዛ ከምቀነስ እናንተም ከተስማማችሁ እንግዲህ እንዳየው አሪፍ ቦታ ላይ ያረፈ ቤት ነው። ደስታችሁት እንትን ምንድን ደስ ይለኛል። ጥሩ እስቲ ላሳየው እስቲ አሁን ትንሽ እዛ ላይ ሳይ ውርስ ነው እያልክ ነበር አይደል? ውርስ ሲባል ነው ትንሽ ሲዞር እኩል አይደለም። ትንሽ ቅር ያለኝ ነገር ወረቀቱ ላይ ትንሽ ልክ ያለ ነገር እያየ ነበር። አዮ እስቲ ወረቀቱን ይኸው በደንብ አድርገው። እንትን ያለው እኮ ምን ቅር ብሎ ነው እያየሁ ስለሆነ ምንድነው ውርስ ሲባል ውርስ አሁን ሙዛቴ ነው አይደል? ውርስ ሲሆን የሚሆነው ይመስለኛል ካልተሳሳት። ይሄ ግን ስንዞረዋል የሚለው ወረቀቱ ላይ ነው እያየሁት ነበር። አዎ ዳድ ነው ያዞርልኝ ኦልሬዲ ዳድ። ታዲያ አሁን አንዴ ውርስ ነው አንዴ አዙሮልኝ ነው ምናምን ያማን እንደፈለኩ መጣፍ ነው ታርሉ። ሁለት አይነት ሶስት አይነት ነገር ተስማማ ተገዛዋለህ። ከምትስማማ ትወጣለህ። ምን ማለት ከፈለኩ ዞሮልኛል፣ ከፈለኩ ወርሼዋለሁ፣ ከፈለኩ እንደሱ ታሰጠኝ። ካስማማህ በወረቀቱ ካመንክበት ትገዛኛለህ። ካላስማማ ታዲያ ምንድነው 7 አይነት 8 አይነት ቀን መብት አይደለም እንዴ? መብት እኮ ነው። ታዲያ ለምን ትዋሻለህ? መብት በዋሽ የሚመለከት ነገር አለ። ገዢ ነኝ ሻጭ ነኝ። የፈለኩትን ነገር የማውራት መብት አለኝ። እንዴት ነው መብት ያለ? ምን አገባ? ያልሆነውን ነገር ሆነ ብለህ ማጭበርበር ምን አገባ? ማጭበርበር አይደለም አሁን እያወራ ያለው ነገር። ምን ልታመጣ ነው ማጭበርበር? ምን ማለት ነው? ምን ልታመጣ ነው ማጭበርበር? ያልሞተ አባታን ሞቷል ማለት ወንጀል አይደል? ምንድነው የምትወራው? ምንድነው የምትወራው? ምን ደነገጥክ? አልደነገጥኩም። በነፃነት ነው ያናገርኩህ። ምንድነው የምትወራው? ታዲያ ያልሞተ አባትህ ውርስ ነው ምናምን ብለህ ለምን ታወራው? ሰውዬ ምንም የምታውቀው ነገር የለም። በእናትህ ማን ወረቀት ይስጥ? ምንድነው? ውጣ በእናትህ ውጣ። አልወጣም። ምንድነው? አፈቁት ልትሰረዘርብኝ ነው? ይወላህ ስከዳውስ የሚነሳ ምንድነው? ደጋጋኝ አፈቁት እኮ ውጣ ይውጣ። እንዴ ታውቃምጪ ምን ማታመጣ ምን አፈቁት እኮ ምን ልትሆን ነው? ለውጣ ነው እንደዚህ ምን ልትሆን ነው? ፊትህን ነው የምልህ። እየሰማኸኝ ነው? ማን ስለሆንክ? እሱ ማን እንደሆንኩ አሳያለሁ። ማን አንተ? ማን እንደሆንኩ አሳያለሁ እኮ ማን ነው? ምንም አታመጣም። ምን እንደማመጣ ምንም አታውርድ። እግርህን ለምን ነው የምወርድ? ቤቴ አውርድ። አውርድ። ቤቴ ነው አውርዳለሁ። ለምን ነው የምወርድ? አውርዳለሁ። ውጣ እንደውም ከቤቴ የትም አልወጣም። ይኸውልህ ስትወጣ የሚቆጨህ ነገር አለ። ስነ ስርዓትህን ያዝ። ይኸውልህ ህይወት ላይ ነው የምትፈርደው። ህይወት ላይ የሚቆጨህ ነገር አትስራ። እንዳስፈራራ አትኖርም። እየሰማኸኝ ነው? ሰውዬ ህይወት ላይ ነው የምትፈርደው። ይኸውልህ አሁን የምነግርህን ነገር የምጠይቅህን ነገር በስነ ስርዓት ትመልስልኝ። ማን ስለሆንክ አንተ? እሱን ማን እንደሆንኩ አሳያለሁ። ሰዓቶች ሳይረፍዱ ያንተም የእሱም ህይወት ሳይበላሽ ወረቀቱን ቁጭ አድርጋችሁት እንዳማረባችሁ። ወረቀቱንማ እንኳንም ሰጣኝ እንዳሰብ ምን ነበር ምን አባት ታመጣ አትመውስ ከፈለክ ደረት ላይ ያለጥፍላለሁ ከፈለክ ምንም አታመጣም። አይ ኦሪጂናል መሆኑን ጠቀመኝ። ኦሪጂናል መሆኑ እኮ ማንነቴን አታውቅም። ምንም አታመጣም። ምን ልታመጣ ነው? ማንነቴን ምንም አባት ታመጣም። ማንንም ለምን አትሆንም? ግድ አይሰጠኝ። ማን ነው ታዲያ? ያልሞተ አባትህን ሞቷል ብለህ ምን አገባህ? ጭራሽ ያልሞተ አባትህን ሞቷል ብለህ እፊትህ ገድለዋለሁ አምጥቼ ምን አገባሽ? አምጥቼ ምን አገባህ? የት እንዳለ ታውቃለህ? አላውቅም። ምን አገባህ? ምንም አባት ታመጣም። ይመለክ ምን ማለት ነው? ምንም አባት ታመጣም። ምንም አባት ነው ታመጣም። ታዲያ ያልሞተ አባትህን ሞተ ማለት ወንድ ምን አገባህ? ያልሞተ አባትህ ሞቷል ማለት ምን ስልኝ ያልሞተ አባትህን መልስልኝ እያልኩ ነው። አንገት ልስበርልህ ወይ? ኧረ ስለ ወንድ ልጅ አምላክ ስለ ወንድ ልጅ አምላክ ምን አባት ስለሆንክ እሺ እነግርሃለሁ። እሺ እነግርሃለሁ። ለቀኝ ቀና እነማን ናቸው? እንዴት አባት ነው ልባያበት? እነማን ናቸው ነው? ቆይና ጭራሽ እግርህን ጠረጴዛ ላይ ትሰቅላለህ? አሁን ያንተ ባለ ነው እኮ። እነማን ናችሁ እናንተ? እኛ ማንም እንሁን አሁን ይኸውልህ መጠይቀን ነገር እኮ የህግ አካል ነህ። ማን ነው አንተ? የምንም አካል ነው። መጠይቀን ነገር በአግባቡ መልስ። እሺ ምንድን ነው የምፈልገው ከእኔ? እየሰማኸኝ ነው? አንድ ጥሩ ነገር ላሳየህ።
ምንድነው ላሳየህ? ምንድነው የምታሳየኝ? ውጭ ላይ ያለውን ሰው ላሳየህ? ማን ነው እሱ? ላሳየህ ወይ? አሳየኝ። ማን ነው? እሱን አሳያለሁ። ግን አሁን ቅድሚያ ይኸውልህ የምጠይቅህን ነገር በአግባቡ ማለት ያልሞተ ገብተህ የሰው ኃይል ይዘህ ገብተህ አስፈራርተህ ቀና በል መታኸኝ አይደለ? ቀና በል ቀና በልና አውራኝ። ቀና በልና በስራ ቁጭ እኮ የምፈልገው ነው። ቁጭ ብለህ አውራኝ እኮ ምንድን ነው የምነግርህ? ያልሞተ አባትህ ሞቷል ማለት ወንጀል አይደለም? አንድ ወንጀል። በመቀጠል እገልሃለሁ። እዚህ ቤት ብትመጣ ወንዝ ውስጥ ነው የምከትህ። መጨረሻህን የሚሆነው አንተ ሽማግሌ ያልሞትክ ሰውዬ እገልሃለሁ የምትለው አባትህን ማን ስለሆንክ? አሁን እሱን አንተን ይላከ እሱን አንተን ይላከ? አዎ እሱን ይላከ። ምን አባ ነው ጥርስ የምትሉት? አይ ምንም። እሺ ጨርስ። እኔ እናንተ እንጨርስ። ምንድነው አሁን ተሳስረኝ ነው? ምንድነው የምጨርስ? እኔ ተሳስረኝ ነው? ከዛ ውሻ ወንድም ጋር ያደረከውን የማላቅ ይመስል ይሄም ወንድም ይሄም ወንድም ማን ነው ሁሉ ነገር የነገረው? ምን ማለት ነው? ማን ነው ሁሉ መረጃ ሰለፍ? ምንም የማላቅ ነው መስለ ስታይ ማለት ነገረኝ ብዬ ስሰማ እኮ እያንዳንዱን ነገር እየሰማኸኝ ነው። እየሰማሁ ብዬ ስሰማ ጅል መሰልኩ። ከዚህ ጭንቅላት መቶ ነው ወጣው። ገብቶሃል? ከዚህ ጭንቅላት እሺ የምትፈልገው ነገር ነው። እዛ ውሻ ወንድም ጋር አውጥተህ እንደጣልከው ሙሉ መረጃው አለኝ እኔ። ገብቶሃል? ያ ውሻ ወንድም ደግሞ የተናገረው የዚህ ሁሉ ስራ ባለቤት ሁለቱንም ቤት ሽጣችሁ ከሀገር ለመውጣት እንዳሰባችሁ ያ ውሻ ወንድም አንድ በአንድ ታንቆ ሰምተኝ እየሰማሁ። ምን ትላለህ ታዲያ? ዋናው ሁሉንም ነገሮች ሚስጥሮችን ሁሉ ነገር የነበር ብሩክ ነው ነገረኝ። ወንድም ያንተ ታናሽ ማለት ነው። እሺ አሁን ከኔ ምንድነው የምትፈልገው? አንተ ማን አባክ ስለሆንክ ነው አባተን እገላለሁ የምትለው ነው እያልከ ያለው? በቃ የኑሮ ሁኔታው ነው። በቃ የብሩ ጉዳይ አስገበገበኝ። በቃ አስገበገበኝ። ከዛ እሱን አውጥቶ መጣል አማረኝ። እንደውም እኮ ያዝኝለት ነው እንጂ እኮ ሐሳቤ እዚህ አፍኜ ልገለው ነበር። እሱን ገድዬ እዚህ እንትን ይጣጣላ በዛም ብዬ እኮ ነው አውጥቼ ጣልኩት። እሱን በትራስ አፍኜ ገድዬ ተቀብሯለሁ ብዬ እኮ ነው። ጭራሽም አፍነ ገድለህ መቅበር ካወቅኩ አይቀር ሁሉን ነገር አውቃ ውጣ ከዚህ ቤት። እሱን አፍኖ ለመቅበር ነበር የኔ ሐሳብ። ታዲያ አሁን ለምን አትናገደልከው? በቃ አውጥቼ ጎዳና ጣልኩት አይደል? ጎዳና ጣልኩት። እሺ ጎዳና ጣልከው። ጎዳና ከጣልከው በኋላ ልጄ ብሎ ሲደውልልህ ምን ብለህ ነው? እየተሳደብክ እገላለሁ ብለህ እየዛትክበት እኮ። ለምን ይደውልብኛል? ለምን ይደውልብኛል? ይሄ ቤት የሱ ቤት አይደል እንዴ? እኮ አሁን ትናንት አይደል የተወለድከው አንተ? እኮ ነው የወረስኩት። ወረስኩት? ሰው ሳይሞት ነው የምትወርሰው አንተ? በቁሙ ሞቶ ሄደ እንዴ? ከዚህ በላይ በቁሙ ሞታል? እንዴት ነው የምታወራው? በቁሙ ሞታል ትለኛለህ እንዴ? መልስልኝ። ያሮና አትንታኝ ከዚህ በላይ እውነቱን እየነገርኩ ነው። ምንድነው እውነቱን የምትናገረው? በቁሙ ሞታል ይሄን እንዴ? በቁሙ የሞት እኮ አንተ ነው። እሺ ነው እንደዚህ ያደረገ? አዎ ደሞ እንዴት ነው ልብ ያበጣም? ምን ነገርኩህ እኮ በቃ የምጠቃቀማቸው ምናምን ነገሮች ስላሉ ስሜት ሆኜ አውጥቼ ጣልኩት ከነውሽ። እሺ ትንሽ ነገር ከተፈጠረ እዚሁ ልገለው እችላለሁ። እዚሁ ገድዮ ደግሞ ሌላ እኔ ድጋሚ ወደ ጣቢያ ምናምን ነገር እንደወንድሜ ፖሊስ ጣቢያ ገብቶ ምናምን መንገራት አልፈልግም። ወንድምም እንደገባው ቃል ማለት ነው። እንደገባው እኔም መግባት አልፈልግም። አሁን አንተ ለመግባት ምን ወስናል? እኔማ በቃ አልተሳሰረኝ እኮ ነው። አንተም ወደ ህግ አካል እንደምትወስደኝ መቼስ ሰምተህ እግዚአብሔር በርታ ብለኸኝ አጣም መቼስ ይዘኝ ጣቢያ ነው የምትሄደው አይደለ? በምወጣው መንገድ እወጣዋለሁ። ግን እውነቱን መስማት ስላለብን እየደበደብኩኝ ስለሆነ ባዶ ቤት ስለሆነ ለሁለት እያናዘዛችሁኝ ስለሆነ ያለውን ነገር ልንገራችሁና ግን ያው እናንተም ሁለታችሁም ወጣቶች ናቸው። ብንደራደር ደስ ይለኛል። ምንድን ነው የምንደራደር? መቼስ ወጣት ነው አይደለ? ወጣት ነው ይገባዋል። እሱም ወጣት ነው። ምንድን ነው የምንደራደር? ጣቢያ ከምንሄድ ያው እዚህ ያለውን ነገር ዘግተህ ነው በእኛ በሶስታችን ማለት ያለውን ነገር ና እኔም ልቀጣና ያው ይሄ አስቴት ማድረግ ከሆነ ለቤቱ አስቴት አድርግና የሆነ ነገር ያለ ነገር ውስጣችን ማለት ወደ ኦኬ። ስለዚህ እኛ ድርሻችንን ሰጥተህ እንደራደር እያልክ ያለው ነገር እንደዛ ነው ማለት ነው። አሁን ስለተረዳህ ወንድማ ተረዳኸኝ? ኦኬ። ሶስታችን ያው እኛ ያለውን ነገር እዚህ እንዝጋውና ወይ አስቴት ማድረግ ከሆነ ቤት ላይ ቦስም አንድ ነገር ይበልና አስቴት አደርጋለሁ። ኦኬ። አይ እኛ አሁን ምንም ይሄን ቤት አንገዛም። በዚህም በዚያም የምንቀጠው ነገር ካለ ስንት ትሰጠንና እኛም ያው መሄድ ያለብንን መንገድ እንሄዳለን። ትበልኝና አሰጣችኋለሁ። አንተ ንገረን እና አልሰጣችኋለሁ። ያው ይሄ ቤት ሲሸጥ እንግዲህ ጥሩ ብር የምታገኘው በዚህም በዚያም ሲሸጥና ከዚህ እንግዲህ አንተ ከምትታሰር እንግዲህ ያው አባትህ
እዛው እንዳለበት እንተዋዋለን። ጨዋታው ገብቷል ማለት ነው። አዎ እሺ ነው ማለት አንተ ከተረዳኸኝ፣ ያው እዚህ ቤት ሲሸጥ እኛም እዚህ ቤት ላይ በፐርሰንት ማግኘት ስላለብን በፐርሰንት ምንም ነው እኮ በፐርሰንት ከሆነ የስራ ድርሻ አንድ ላይ ነው። ታዲያ ምን ትተኛለህ? ቀና ብላ አዋራኝ። ታዲያ ደበደብከኝ እኮ እንደም አሁን ተስማማን። ምን ነካው? ምንም እኮ አልነካውም። አረገፍኩ እኮ ጥርሴን አንገቴን አነከኝ እኮ መተንፈስ ካቀተኝ እኮ ለቀጥታ እኮ ቀና በልና አዋራኝ እያልኩ ነው። ምን ያህል ፐርሰንት ነው የምትፈልጉት? ምን ያህል ፐርሰንት? የምትፈልጉትን ፐርሰንት ያው ንገሩኝና ተካፈልን አይቀር 50-50 ነው የምትለው። እኩል ነው እንደሚኖር ሰው ወንድሜ ነው እንዴት ነው እኩል 50-50? ታዲያ መቼስ ይሄን የሚያክል ቤት ብቻዬን ልብለው አትልም። ቆሻሻም እንግዲህ ታስሯል። ስለዚህ አንተ እዚህ ቤት ላይ 50-50 ስጥ። ምን ሆነሃል እንዴ? 2 ሚሊዮን ከተሸጠ እኮ አንድ ሚሊዮን አንተ 1 ሚሊዮን የለውስ ነው። ታዲያ 7 ሚሊዮን እያልካን ነው እኮ 7 ሚሊዮን ቢሸጥ እንዳሰብ እኮ ነው የነገርኩህ። ከፋፍል እንካፈል። ታዲያ ምን ማለት ነው? 25 ይበቃል። እኛ ስንት ነን? 25 ይበቃል። እንዴት 25 ይበቃችኋል አሉት። አይበቃም። እኛ 50-50 እንወስዳለን። 25 ለሁለት እንካፈላለን። አታስወድዱታ እንዴ? ምንድነው? ምን ማለት ነው እኮ ወረቡ ወሰዳችሁት እኮ ምን ደረሰኝ ታዲያ? 50 ይበቃል። እኔ ምን ሊጠቅመኝ ነው? አንሶ ያውጥ ቼክ ነው ሾው ገደገደ ይከተትኩት ምን ልጠቀም? ምን ማለት ነው? እኔ እንዳወራሁት ብር ያለኝ መስሎ ነው እንዴ? ምንም የለኝም። ያለኝ እኮ ታዲያ እንደምታወራው እንደምዘንጠው እንዳለባበስ ያለኝ እኮ ይሄን ሸጬ ለመውጣት እኮ ነው ከዚህ ሀገር። አንተ 50 ሰጥቼ እድሜ ልክን እዚህ ግማታ ማገራበሰበት ነው እንዴ? ምን ማለት ነው? እዚህ እድሜ ልክን እዚህ ለወሰሰለ እንዴ? 50 ሰጥቼ ወይ እንዳሉላ ዞር ነው ሰደው ቤቱ ባንተ ስምኝና እሱም ደስ ይለኛል። እግዚአብሔር አዎ በእውነት ደስ ይለኛል። አንተ በጣም አይነውጣት ሆነ መታ ደበደብከኝ ያለውን ነገር አንተ ራስህ አይነውጣ አልተባልክም? አይነውጣ ትላለህ እንዴ ሰው እና ቤቱን 50 ብር ስታውቀው እና ምን ፐርሰንት ልበልህ? ከዛ በላይ 35 ቢያንስ 20 ምናምን አትልም እንዴ? ለምንድን ነው የምለው? ቢያንስ እንኳን ከኔ እኮ ልትከፍል አንተ ያላፈርከው እኔ እንዴት ነው ማፍረ? እኔ አባቴ ወርስ እኮ አባቴ ነው የሰጠኝ። የአባቴ ወርስ እጅ እኮ ነው የአባቴ ወርስ አትበለኝ። ደሜን አልከፍለው አንተ ሰው። ወይ እኔ በዚህ ነገር አንስማማም። ምንድን ነው አንስማማም ምናምን የምትለው? እንደው ተሳስበው እንጂ እንዴ ተሳስበው እና በልና አዋራኝ። ለምን ትደበደበኛለህ? አሁን ተስማማን አይደል እንዴ? ታዲያ 50 አሁን ሂሳብ የተደራደርን ጸቡ ምን አመጣው? እሺ በቃ እንስማማለን። ምንም አማራጭ የለም። እንስማማለን ማለት ስለዚህ 50 እንስማማለን ማለት ነው። ጥሩ ግን አንድ ጥያቄ ልጠይቅ። እሺ አንዱን ቤት ሽጣች ተሽጧል። ሙሉ ሂሳብ ተቀብላችኋልና ወይስ እንዴት ነው? ቀብድን የተቀበላችሁ? ሙሉ ሂሳብ ተቀብለናል። ተሽጦ ታዲያ ብሩን የታረጋል? እኔ እናንተ ስትመጡ ማማንሳችሁ ነው እንጂ ብዙ የምጠቃቀማቸው ምናምን ነገሮች አሉ። ኦኬ ብዙ ነገር ሳለ ብሩ አለቀ። እንዴት ነው ብሩ የሚጨምር? ስንት ነገር አለ፣ ብዙ ነገር አለ ምናምን ነገር መኪናም ገዝተን ምናምን ነገር ነበር። እሱን ተጋጭ አልሆነ ምናምን ብዙ ነገር ነበር። አሩን መኪናም ገዝተን ነበር፣ እሱን ተገለበጠ። እሱ ማሰሪያ ምናምን ሲባል አለቀ ብሩ። ኦኬ አሁን መኪና አለ፣ ጋራጅ ቆሟል። ምን ይኖራል? ጋራጅ ነው። ኦኬ ማን ያጋጨው? ለአንዱ ጓደኛዬ ነው ተቀብለኝ ወስዶ ያጋጨው። እሱ መጠየቅም ተቀበለኝ። ራሴ ከቨር አድርጌ ጋራጅ አቆምኩት። እየተሰራ ነው። ኦኬ ከፍለሃል? እየተሰራ ነው። እሱ ብዙ ብር ነው ያዘው። ኦኬ እንደወጣ ፈቷል። እሱ ላይ ብር መውሰድ ይችላል። ኦኬ ስለዚህ አንድ መኪና አለ እያልክ ነው ማለት ነው። ከሱ እንደከፈልተኝ ነው ከሱ እሱን እንዴት ማድረግ እንዳለብኝ እኔ ነኝ የማውቀው። ስለዚህ አንድ መኪና አለኝ እያልክ ነው። በዚህም በዚያ አለኛ ዶልፊን አለ። ዶልፊን ነው። ጥሩ እየሰማሁ ነው አይደል? ይኸውልህ እኔ አሁን ሰማሁህ። እኔን ለማጃጃል ስትሞክር 50% ስትል እኔን ለማጃጃል ስትሞክር በጣም ሰማሁ። ገባህ? በጣም ሰማሁ። ስለዚህ እስካሁን እያወራክ የነበረው ነገር ሰምተኛል። እየተቀረጸ ምን ማለት ነው? ስቀረጽ ነው ታውል። እስካሁን እያወራ ያለው ነገር እዛ ደረቱ ላይ ያለውን እያየው ነው። ደረቱ ላይ ቁጭ በል ደረቱ ላይ ያለው ካሜራ ነው። ይሄም ድምጽን እየቀዳ ነው። እየሰማህ ነው። እያፈንከኝ ነው። እዛው ተኝ። ምንድነው የምትፈልጉት?
ዝም በል እያልኩ ዝም በል አትንታይ። ከዚህ በኋላ ነው እየሞከርክ ያለ። እሺ እውነቱን እነግርሃለሁ። እኔ ለማታለል አይደለም የምትፈልገው እነግርሃለሁ። ውሻ እያንዳንዱን ነገር እውነቱን ተናገር። እየሰማኸኝ ነው? እሺ እየሰማኸኝ ነው? እያንዳንዱን ነገር ተናገር። እሺ ተናገር። ይታሰራታል። እጅ እንዲህ ይታሰር ግልክት ጋር ተናገር። እስካሁን እኔን ለመሸወድ ጭራሽ ሼርን ትለኛለህ እንዴ? እኔ የማወራበት ነው በጣም ቀና በል። እሺ ቀና በል። መች ነቃው? ገና አሻለሁ። እየሰማኸኝ ነው? ተናገር። ምንድን ገረሽም ጠይቅ። ለነገሩ አባትህን ለመግደል የተነሳ ሰውዬ እኔ ለኔ ሼር ለመክፈል የሚከብድ ሰው አይነት አይደለም። አውሬ ነው። ምንድን ነው አንተ? አዎ ልክ ነህ። አውሬ ነኝ። አባቴን አውጥቼ ጎዳና ጥያለሁ። አባቴን አውጥቼ ጎዳና ጥያለሁ። ለምንድን ነው እንደዚህ ያደረግህ? በቃ በዚህ ሰዓት እጄን ፍታኝና እንኳን ልንገርህ፣ እጄን እንኳን እንደዚህ አጥቅኸኛል። እጄን አልፈታም። ተናገር። በአፍ እንጂ በእጅ ነው የምታወራው እኮ። እጄ ልቀቀኝና ልንገርህ። በአፍ ነው የምታወራው? እሺ ተናገር እኮ ተናገር እኮ እነግርሃለሁ። እሺ ለቀኝ ተናገር። እሺ እኮ ልቀቀኝና ነገር ያው ብራዘርም እኔን ቤት ተቀምጠን ስራ የለም ምንም የለም። እሱም ከዛሬ ነገ በስማችን አዙርልን አሲዘን የሆነ ነገር እንስራበት የሆነ ነገር እናድርግበት ስንለው ያን ነገር ላይ ያደርግልን ፈቃደኛ አይደለም። ዱርዬ ስብ ናችሁ ነው ጠቂ ሰፈር እኮ አሁን እየነገርኩህ አይደል? ተናገር። ድምፅን ደግሞ ምን እንደምታለህ እኮና ከፍ አድርገህ ተናገር። እንዲህ እየደበደብከኝ እንዴት ነው ድምፄን ከፍ አድርጌ የማወራው? እኮ ተናገር። ከፍ አድርገህ ረገጥከኝ መቼ ነካው? ለአንተ ሰውዬ በጥፊ ነው እኮ ልነግርህ አይደል? ተናገር እኮ ልነግርህ። እሺ ተናገር። በቃ በሰዓቱ እኛ ቤት ተቀምጠን ነበር የምንውለው። አሲዘን እንኳን ስራ እንስራበት ቤቱን ስጠን ስንለው ካርታውን ስጠን ስንለው እምቢ አለ። ለምን ነው ያይና አሲዘን የሆነ ነገር እናድርግና እናታችንም የለችም ያለው አንተ ነህ። በዚህ ሰዓት ይሄ ቤት ይሸጥና ወይ ድርሻችንን ስጠን ወይ አሲዘን የሆነ ነገር እንስራበት ስንለው እምቢ አለ። እሺ በዛ ልንስማማ አልቻልንም። ብዙ ጊዜ ለምን ነው እኔም እሱም ተምረን ስራ ፈተን ከተቀመጠ ረጅም ጊዜ ሆነን ቤት ውስጥ በዚህ መሃል በረጅም ጊዜ ስንለምነው እምቢ ብለን ያው አንድ ቀን ጠጥተን ምናምን መጥቼ አንድ ሁለት ተባባልን ከኔ ጋር አልተስማማንም ነበር ከሱ ጋር። እሺ ያው ሰነዘርኩበት ምናምን ነገር ማለት ነው ሰነዘር አባቴ ላይ። እሺ ያው በዛ በስሜት ምናምን ተገፋፍቼ እሱንም ውሻውን ማውጥቼ ጎዳና ጣልኳቸው። ደጋግሞ ሲደውል ያደደብ ወስኑን እንጠላ ያደረግከው አንተ ነህ ማለት ነው። ወንድም እንደተናገረው እሱ ይዟቸው እንዲዳረኩ ጎዳና እንግዲህ ከመጣሉ በፊት አንተ መተዋል አባትህን መጥቼው። እሺ ደግሞ ሰነዘርኩበት ይላል። ውሻ አንተ ነህ። ለምን ስሩኝ? ለምን ስሩ? የሚያሰድብ አይደለም ገና የሚያስረግጥ ስራ ነው። ከዚህ በላይ እንዴት ትረግጠኛለህ? ረግጠሃለሁ። እንዴት እንደምረግጥ አሳይሃለሁ። አባትን እንደዚህ አድርገህ እኔ ድጋሚ እንድረግጠኝ አልፈለግም። ከዛ በቃ እንደነገርኩ ነው እሱን አውጥተህ ጣል አልኩት። እሺ ያው እሱም ደግሞ ምላሱ ከባድ ነው። ሰው አይሰማም። ተው ሲባል እሺ አይልም። የዛኔ ኩሽ ብሎ እንኳን ቤቱን ቢያበድረን ወይ ቤቱን በስማችን ቢያዞር እኔም እሱን አውጥቼ አልተለም። ሰው አይሰማም የምትለው አባትን ነው? እሺ ተናገር እስኪ። ለፍልፍ እውነቱን ተናገርና ለፍልፍል። በቃ ነገርኩት። አይሰማም ሰው ራኔ ያልኩት ብቻ ነው የሚሆነው። አውጥተው ጎዳና እኔ እንዲተባልኩ እሺ እሱን አውጥተው ሰው ጎዳና ጣለው። እሱ በዛው ተያዘ መሰለኝ። ተያዘ መሰለኝ። እሺ ተያዘ መሰለኝ። ከዛስ በቃ እሱ ያ በስባሳ ሽማግሌ ደግሞ እየደወለ ይበጥብጠኛል። እኔም ያው አስፈራራዋለሁ ሲደውል። በስባሳ ሽማግሌ ሲደውል እንደምንገለው አባት እንደዚህ ትናገራለህ? እውነቱን ነው አይደል የፈለግከው አንተ? እኔ እውነቱን እኮ በቃ እውነቱን እየነገርኩ እኮ። እሺ ንገረኝ። ከዛስ ቢደውል ከዚህ በኋላ እንደምንገለው አስፈራራዋለሁ። ከዚህ በኋላ እንዳይመጣ። ምክንያቱም በግድ ቤቱን በወደኔ ስም እንዲያዞርልኝ አድርጌዋለሁ። መፈለገው እሱን ነበር። ይሄን ቤት ወደኔ ስም ካዞረልኝ ምንም አይሰራልኝም። እሱ በስንት መከራ ባብዬ ቀበሌው ስጄዋለሁ። ኦኬ ቀበሌው ስጄው ያው በኔ ስም እንዲያዞርልኝ ያደረኩት። እሱን የሚያደርግልኝ ለሊት እያስፈራራሁት ነው። ከዚህ በኋላ እዚህ ቤት ከኖረ አፍኜ እንደምገለው እና እዚህ በተኛበት ጸጥ እንደማደርገው ስነግረው እሱም ሳይፈልግ በግዱ አንድ ቀን በጠዋት እኔን ይዞኝ ሄዶ ቀበሌ ወደኔ አዞረልኝ። እሱ ያን ከረገልኝ በኋላ ይሶዬ ለኔ ምንም አይሰራልኝ። መፈለገውን አግኝቻለሁ። ከዛ እንደቃውጦታ ታልከ አንድ ቀን ማታ መጣው ሳይው አናደደኝ። አንበጣዋን ሰነዘብኩበት።
ጠራሁት ወንድሜን ይዞት ተወጥቶ እንዲጠራ ነገርኩት። እሱና ብሎ በመኪና ወስዶ ሶስት መጣኩኝ ነው። እሱማ ያደረገውን ነገር እንዳለ ደርሼበት እኮ አውቄያለሁ ምን እንዳደረገ አውጥቷልና። እሺ ወንድም እንደተናገረው የውጭ ፕሮሰስ ጀመረናል አለ። እውነቱን ነው? ጀመረናል። ማን ይጀምራል? ደላላው ማን ነው ደላላው? አንተ የምታውቀው ደላላው? እኔ ማውቀው ይሄን ቤት ያገናኝ ቻሪ እሱም ብሎ ቻሪ እሱም አደርገው ነው ያውቃለሁ። እሺ ከዛ ታርጎነስ ተወስ ማደርገው ነው ያውቃለሁ። እሺ የውጭ ፕሮሰስ የጀመረላችሁ እሱ ነው? ይሄን ቤት ሸጠን እንዳልኩ ነው። አው ጋራጅ ያለውን ዶልፊን ከተሰራ በኋላ እሱንም ሄደን ሸጠን ከዚህ ሀገር የመጣት ፍቅር ነው ያለው። ከዚህ ወጣችሁ እስከዚህ ምን ልታረም? ያው እዛ እንኖራለን። እዛ ውጭ እንኖራለን። ውጭ ለመኖር አሰበ። አሁን እኮ ቀረ እኮ በቃ ውሃ ተደፋበት። አንተ መጣ እውነቱን አወጣጣ። ያው የእውነት አምላክ ምናምን የት ነገር አለ አይደለ? ለሱ ፈጣሪ ተናለው እኛንም አንተ እጅ ላይ ጣለን። መጨረሻችንን ቢሆን መቼ ሰው ወደ ህግ ጋር ነው የምትወስደኝ አይደለ? ህግ ጋር ውስጥን ቅድሚያ እኔ እዚህ ነው ህግ መሰጥ። የፈለግከውን እርምጃ መውሰድ ትችላለህ። ምክንያቱም ነገር እኔ ጊዜ አለ። ጊዜ አለ። ምን ልታረግ ጊዜ? አሁን ከእስር ቤት ስወጣ ከአንተ ጋር እንተሳሰባለን። ዛሬ አንተ ጊዜ ነው መታኛ አሳሰረኝ። እኔ ልፈታ አንተ ስለዚህ አሁንም እዚህ ቁጭ አድርገኝ እየዛትክብኝ ነው። እየዛትኩብህ አይደለም እኮ ሂሳቤን የምትተሳሰበው ዛቻ እንጂ መቼስ ፍቅር አይደለም አይደል? እኮ አሁን እኮ መታኝ ዛሬ ያኔ መቼስ የቆመው እየቀዳኝ ነው። ባቆ ካሜራ አለ ብለህ መቼስ የምታወራው እንዳለ እየተቀዳ ነው። ይሄም እየቀዳ ነው። ችግር የለውም። ችግር የለውም። እስቲ ዛች ጨርስ እምልህ ነገር እኔ ልታሰር ለፋሚሊ 4 ዓመት 5 ዓመት ይፈረድብኝ ነው አይደል? አመቱንም አንተ ነው የምትወስነው። እሺ ከዛ በኋላ እወጣለሁ። እሺ እወጣለሁ። መልካም። ከዛ እኔ እናንተ እናወራለን። እኔ እናንተ በመቀጠልበት መንገድ እንቀጥላለን። አንተ እኔ እስር ቤት በስብሼ 5 ዓመት 4 ዓመት ከእድሜ ላይ ተቀንሶ አንተ ቤተሰብ ይኖርሃል። አንተ ሰርተህ ወይኔ ልፍራት። አሁን አትፍራኝ፣ ችግር የለውም። እንደዚህ ልስበርልህ ወይ? የሚቆጨን ስራ አትስራ። የሚቆጨን ስራ አትስራ። እየሰማኸኝ ነው? እየሰማኸኝ ነው? እኔ ላይ ነው የዛትከው። ገና አንገትን ነው የምሰብረው። አሁን እንግዳ አለ። እየሰማኸኝ ነው እኮ? የምን እንግዳ? እንግዳ አለ። ቀና በል። በቤቴ እንግዳ ነው ትለኛለህ? አዎ እንግዳ አለ። ያንተ ቤት አይደለም። ውሽ ቁጭ በል እያልኩህ ነው። ግባጋሽ እሺ ገደል ግባጋሽ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አይኑም ለማየት አልፈልግም። አይን አባቱ የጠፋ ይሄ ሽንታም ተረጋጋ ነው ጋሽ ቁጭ በል ሽንታም ነው ይሄ ቁጭ በል ጋሽ ቆይ ተረጋጋ። የት ነው የምታስገባው ትለኛለህ እንዴ? ሽንታም አስገባትኛለህ እና የኔ ቤት አይደለም። አይኑ ለማየት አልፈልግም። ይሄ አይን አባቱ ይጥፋ። ጋሽ ተረጋጋ። ጋሽ ተረጋጋ። ተረጋጋ። ምን እረጋጋለሁ? ሰይጣን ተረጋጋ። ዲያብሎስ ተነስ። ምን ይዘጋል? ተነስ። ሰይጣን ነገር ነው። ዲያብሎስ ቆይ ጋሽ ተረጋጋ። እሺ ምን እረጋጋለሁ? ቆይ ተረጋጋ ጋሽ ቆይ። ኧረ አይኑ ለማየት ራሱ እንደውም ያስጠሊታል ነገር ዲያብሎስ ነገር። ቆይ ጋሽ ተረጋጋ። ቆይ ተረጋጋ። እናዋራው። ቆይ ጋሽ ተረጋጋ። እርኩስ እንተ ውሻ እርኩስ ነው። ቤቱ አይደለም ትለኛለህ ደግሞ? እርኩስ ነው። የኔ ቤት አይደለም። የኔ ቤት ውሻ። ይሄ ቤት የተወለደ አይደለም። ቆይ ጋሽ እርኩስ ሰይጣን ነው ወለደው። ቆይ ጋሽ ተረጋጋ። ለምን እንደዚህ ትለኛለህ? ጋሽ ቆይ ሰይጣን ነው አንተ። ጋሽ ለምን ትጫወታለህ? ቀስ ብለህ አናግረኝ። አውሬ ዝም በል። እሺ ጄም ፍታኝ እንዴ? ይኸውልህ ጋሽ ቆይ ተረጋጋ። ቀስ ብለህ አውራ። ለምን ትጫወታለህ? ቆይ ጋሽ ቆይ ድምፅህን ቀንስ። ቀስ ብለህ አውራ። አትጩህ። የሰው ቤት ነው ያለው። አትጩህ። አውሬ ነህ እኮ። የሰው ቤት ትለዋለህ እንዴ? አውሬ ነህ። የሰው ቤት ትለዋለህ? የራሴ ቤት ለፍቼ ደክሜ ጦር ሜዳ ለጦር ሜዳ ሂጄ በረሃ ለበረሃ ሂጄ እኮ ያፈራሁት ቤት ነው።
ጋሽ ቆይ ተረጋጋ፣ አይዞህ ልክስክስ። ቆይ ጋሽ ተረጋጋ። ፋይል ስጠኝ። ጋሽ ይኸውልህ ተረጋጋ። ቤቱን በራሱ ማዞሮ ነበር። ዝም በል እኮ ምንድን ነው ለምንድን ነው ጥርስን ነው የምልህ። አንተ አንዴ ሰጠው። ዝም በል አትጨርጨር። እዚህ አነጥፋለሁ። ሰማኸኝ ውሻ። ይኸውልህ ጋሽ እንግዲህ ይሄ ካርታው ነው። አዎ ይሄኛው ካርታው ነው። ውክልናው እንግዲህ ስም ዞረበት ውርስ ነው እያለ ያለው ውርስ ነው እያለ ያለው እንግዲህ አባት ሳይሞት እንግዲህ በቁም የወረሰ የመጀመሪያ ጅብ ማለት ይሄ ነው። ያው ከጅብም ጅብ ነው እንጂ ያው አባት ሳይሞት ነው የገደለኝ። ያው እርኩስ ያው ሰይጣን ዲያብሎስ